ይላታል። እሷ ግን ከኤሪክም ሆነ ከሱ ጋር ያላት ግንኙነት ማብቃቱንና መቼም ቢሆን እንዳያገኛት አስጠንቅቃውና የሰጣትን መጽሐፍ ወርውራለት ትሄዳለች። ከአንድ ወር በኋላም የቀድሞ የኤሪክ ሚስት የሆነችው ጃዝሚን አሚሊያ ጋር ትደውልላታለች። አሚሊያም ስለደወለችላት ታመሰግናታለች። ቀጥላም ያሳለፈችው ጊዜ ከባድ እንደነበር ትነግራታለች። ጃዝሚንም እርዳታ ባስፈለጋት ጊዜ ሁሉ ልትደውልላት ትችል እንደነበር ትገልጽላታለች። እሷ ግን በራሷ ችግሮች የተነሳ ማንንም ማስጨነቅ እንደማትፈልግ ታስገነዝባታለች። ጃዝሚንም ጓደኝነት ታዲያ ለመቼ ነው የሚል ጥያቄ ታቀርብላታለች። እሷም ኤሪክና ጆን እንደሸወዷት ማመን እንዳልቻለች ትነግራታለች። ጃዝሚንም ምናልባትም ጆን አፍቅሯት ሳይሆን እንደማይቀር ስትነግራት ይሄ ሊሆን እንደማይችልና በየዕለቱ ሲዋሻት እንደነበር ታሳውቃታለች። ጃዝሚን ግን ጆን ስለሷ ሁሉንም ነገር እንደሚያስታውስና ወንዶች ደግሞ ቢከፈላቸውም እንኳን እንደዚህ እንደማያደርጉ ታረጋግጥላታለች። አሚሊያም በድጋሜ ይሄ ሊሆን የሚችል ነገር እንዳልሆነ ጆን ደግሞ ውሸታም ስለመሆኑ በመንገር ምላሽ ትሰጣታለች። እሷም ምናልባትም ስለ ጆን ከነገረቻት አንጻር ያንን ያደረገበት የራሱ ምክንያቶች ቢኖሩት እንጂ ለገንዘብ ብሎ እንደዚህ አይነት ነገር የሚያደርግ ሰው እንደማይመስል ከነገረቻት በኋላ ይሄ ለምን እንደሆነ ጠይቃው እንደሆነ ትጠይቃታለች። አሚሊያም ስልኳ ላይ ብሎክ እንዳደረገችውና በድጋሚ ሁለቱንም ቢሆን በፍጹም ማየትም ሆነ መስማት እንደማትፈልግ አምርራ ታረጋግጥላታለች። ጃዝሚንም ምናልባት ይቅርባይነቷ ነፃ ሊያደርጋትና ሰላም ሊሰጣት እንደሚችል ትነግራታለች። እሷም ጃዝሚን ያለችው ነገር ትክክል እንደሆነና አባቷም ሁል ጊዜ እሷ ያለቻትን ነገር ይነግራት እንደነበር አሳውቃት በሐሳቧ ትስማማለች። ጃዝሚንም ጆንን እንድታወራውና የሚለውን እንድትሰማ ይህም እርቅ ሊያመጣ እንደሚችል ትመክራታለች። እሷም ያለቻትን ልትሞክረው እንደምትችል ከገለጸችላት በኋላ ይሰነባበታሉ። ከዛም አሚሊያ ጆንን ከብላክ ሊስቷ ውስጥ ታወጣዋለች። በዚህ ጊዜም የተጣሉ ሰሞን ልኮላት የነበሩት የጸጸትና የይቅርታ የጽሑፍ መልእክቶች ይገቡላታል። እሷም የተማጽኖ መልእክቶቹን አንብባ ከጨረሰች በኋላ ማታ 11 ሰዓት ላይ መገናኘት የሚችሉበትን ቀጠሮ ትልክለታለች። ጆንም ቀድሟት ደርሶ ይጠብቃታል። ስትመጣም ከተቀመጠችበት ተነስቶ መምጣቷን በማመስገን አቀባበል ያደርግላታል። እሷም አሁን ጆን ነህ አይደል ወይስ የኤሪክ ቃል አቀባይ ነህ በማለት ጥያቄዋን ትሰነዝርለታለች። ጆንም ተሳስቶ እንደነበርና እምነቷን እንደበላ አበክሮ እንደሚያምን ይነግራታል። እሷም ሁሉንም ነገር እንደምታውቅ ካረጋገጠችለት በኋላ